ሰው የእግዚአብሔር ልጅ ሆኖ ሳለ ሰማያዊ በረከት ተካፋይ ሆኖ ሳለ ባለስልጣን ሆኖ ሳለ ሰዎች በሚሏችሁ መንገድ መመላለስ ከጀመራችሁ ደን ሰዎች ያሏችሁ ናችሁ። ኖ የእግዚአብሔር ቃል ያላችሁ ናችሁ። አውቶሪቲ ምን ማለት ስልጣን ማለት ነው። አውቶሪቲ ከሁለት የግሪክ ቃል ነው የመጣው። አንደኛው አውቶስ እና ኒውመስ የሚል ቃል። አውቶስ ማለት ግላዊ ሰልፍ፣ ኒውመስ ህግ ወይም ራስን ማስተዳደር ወይም መግዛት። እግዚአብሔር ኢንትሪንሲክ የሚባለው አውቶሪቲ ዘላለማዊ ነው። ሰልፍ ኤግዚስተንስ ከራሱ ይሆን አንሊሚትድ ነው፣ ያልተገደበ አብሶሉት ነው። ይሄንን ማድረግ መላእክቶች እግዚአብሔርን አልመረጡም። ይሄንን ለማድረግ ማንም ሰው እውቅናና ምርጫ አላደረገለት። ማንም አካል የሚታየውም የማይታየውም አካል ኖ ክሬቸር ማንኛውም ፍጥረታዊ ቢንግ እግዚአብሔርን እንዲህ ነው። እግዚአብሔር ባህሪው ሉዓላዊ ሱሪም ባለስልጣን ኢንትሪንሲክ ኦቶሪቲ ውስጥ በእግዚአብሔራዊ ስልጣን ውስጥ አንድ ነገር እንረዳለን። ኢየሱስ ክርስቶስ ራሱ ይሁን ሉዓላዊ ነው። እናንተ ሰዎች እኔ የአብን ፍቃድ ልፈጽም መጥቻለሁ ስለሚል እስላሞች፣ ጆባ ዊትነሶች እና አንዳንድ ነገረ መለኮት አስተማሪዎች ኢየሱስ ፍጡር ብቻ ስለሆነ ራሱ ኃይል የለው፣ ኃይል ከእግዚአብሔር ነው የሚቀበለው ነው። ኢየሱስ ራሱ በሥላሴ ውስጥ እንደ አንድ። ለዛ ነው በዮሐንስ 1 ላይ በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ሁሉ በእርሱ ተፈጠረ፣ የሆነ ሁሉ አንዳች ያለ እርሱ የሆነ ነገር የለም። በእርሱ ዘንድም ሕይወት ነበረች፣ ያቺም ሕይወት የሰው ብርሃን ነበረች። ለዛ ነው በቆላስይስ 1:16 ላይ እግዚአብሔር ቃል ሲናገር እርሱም የማይታየው አምላክ ምሳሌ የሚታዩትና የማይታዩት ዙፋናት ቢሆን ወይም ጌትነት፣ ስልጣናት በሰማይ በምድር ያሉ ሁሉ በእርሱ ምን ብሏል? ተፈጥረዋል። the creator ኢየሱስ ማለት የማይታየው አምላክ የእግዚአብሔር አምላክ የክብሩ ምንድነው? ነጸብራቅ። ለክርስቶስ ኢየሱስ ስትሰግድ ለማይታየው አምላክ ለእግዚአብሔር አብ ትሰግዳለህ። ቀኝ አውቶሪቲ ኤፌሶን 2:6 ላይ በሰማያዊ ስፍራ በመንፈሳዊ በረከት ባረከ፣ በአብ ቀኝ አስቀመጠን። ቀኝ አውቶሪቲ ለእግዚአብሔር አብ ቀኝ ስልጣን ተሰጥቷል። ኢየሱስ ባለስልጣን ነበረ። አንድ ባለስልጣን ሰው ዴሞንስትሬት ወይ መግለጥ የሚችላቸው ነገሮች አሉ። አንደኛ ኢየሱስ ባለስልጣን ስለነበረ በመሬት ላይ አድቫንቴጅስ ማዕበሉን ወጀቡን ምን አደረገው ይላል። ብዙ ሰው የእግዚአብሔር ልጅ ሆኖ ሳለ ሰማያዊ በረከት ተካፋይ ሆኖ ሳለ ባለስልጣን ሆኖ ሳለ ሰዎች በሚሏችሁ መንገድ መመላለስ ከጀመራችሁ ደን ሰዎች ያሏችሁ ናችሁ። ኖ የእግዚአብሔር ቃል ያላችሁ ናችሁ። አውቶሪቲ ምን ማለት ነው? ስልጣን ማለት ምን ማለት ነው? አውቶሪቲ ከሁለት የግሪክ ቃል ነው የመጣው። አንደኛው አውቶስ እና ኒውመስ ከሚል ቃል ነው። አውቶስ and ኒውመስ። አውቶስ ማለት ግላዊ ሰልፍ ከሚል ቃል ሲሆን ኒውመስ ካለ ምን ማለት ነው? ህግ ማለት ነው፣ ወይም ራስን ማስተዳደር ወይም መግዛት ማለት ነው። አውቶኒመስ እዛ ነው። መጽሐፍ ቅዱስ ውስጥ ሁለት አይነት ስልጣን እንዳለ ይነግረናል። ሁለት አይነት። የመጀመሪያው ስልጣን እግዚአብሔራዊ የሆነ በተፈጥሮ የእግዚአብሔር ስልጣን፣ ሁለተኛው ደግሞ ከእግዚአብሔር የተሾመ ዴሊጌቲቭ እና ኢንትሪንሲክ ኦቶሪቲ። ዴሊጌቲቭ and intrinsic authority። መጀመሪያ ኢንትሪንሲክ ኦቶሪቲ ወይም ከእግዚአብሔር የሆነ ስልጣን ምንድን ነው? መጽሐፍ ቅዱስ ስለዚህ ምን ይናገራል ስንል the only delegative authority intrinsic authority ምን ማለት ነው ስንል no give into him ማንም ስልጣን ያልሰጠው to belong him inheritantly የራሱ ከፍጥረቱ ከኔቸሩ የሆነ it's only the process about intrinsic authorities God በማንም ያልተመረጠ በማንም ያልተሾመ ተፈጥሮ ራሱ ምን ባለስልጣን የሆነ እስቲ እግዚአብሔር በሉ ባለስልጣን ነው። ብዙ ሰው ሰይጣን ባለስልጣን እንደሆነ ነው የሚያውቀው። አጋንንት ባለስልጣን፣ በሽተኛ በሽታ አጋስ ባለስልጣን ወይም ገዢ እንደሆነ ነው የሚያውቀው። ኖ ፕሊዝ። ለዛ ነው ዮሐንስ ወንጌል 5:26 አብ በራሱ ሕይወት እንዳለው ደግሞ ወልድ በራሱ ምን አለው? ሕይወት አለው። የአብ ሕይወት የአብ የሕይወት ስርዓት ከራሱ ነው። ኦልማይቲ ነው፣ ሁሉን ቻይ ነው። በጥንተ ዘላለም ውስጥ በፓስት ኢተርኒቲ ውስጥ እግዚአብሔር ብቻውን ይኖር ነበር። ለማንም ተገዥ አይደለም። ይሄ የምታመልኩት ጌታ ባይዘው ደስ ይበላችሁ።
ሁሉን ቻይ ነው። እስቲ ሁሉን ቻይ ነው ብሉስ። ሁሉን ገዢ ነው ብሉስ። መጽሐፍ ቅዱስ በዘፍጥረት 1:1 ላይ በመጀመሪያ እግዚአብሔር ምንን ፈጠረ? ሰማይና ምድር ፈጠረ። In the beginning God created the heaven and the earth. God Elohim እግዚአብሔር ሁሉን ፈጠረ። መዝሙር 103 ቁጥር 19 ላይ እርሱ ዙፋናትን በሰማያት አዘጋጀ፣ መንግስቱን ሁሉ ምን ትላለች? ትገዛለች። እግዚአብሔር መንግስት በሉ፣ ሁሉን ትገዛለች በሉ። ዛሬ እቺ መንግስት በህይወት ላይ ጣልቃ ትገባለች። ዳንኤል ላይ እንደዚህ ይላል፣ ምድርም የሚኖሩ ሁሉ ምናምን እንደ ምናምን ይቆጠራሉ፣ በሰማይ ሰራዊት በምድር ላይ በሚኖሩ መካከል እንደ ፍቃዱ ያደርጋል። እስቲ እግዚአብሔር እንደ ፍቃዱ ያደርጋል በሉ። እጁንም የሚከለክላትም ወይም ምን ታደርጋለህ የሚል የለም። እስቲ በጌታ በኢየሱስ ስም በሉ። የእግዚአብሔር መንግስት ሁሉን ትገዛለች። እግዚአብሔር ኢንትሪንሲክ የሚባለው ኦቶሪቲ ዘላለማዊ ነው። ሰልፍ ኤግዚስተንስ ነው። ሰልፍ ኤግዚስተንስ ነው። ከራሱ የሆነ አንሊሚትድ ነው፣ ያልተገደበ ነው፣ አብሶሉት ነው፣ ፍጹም ነው። ይሄንን ለማድረግ መላእክቶች እግዚአብሔርን አልመረጡትም። ይሄንን ለማድረግ ማንም ሰው አፖይንት ወይም አፕሩቭ ወይም እውቅናና ምርጫ አላደረገለትም። ማንም አካል የሚታየውም የማይታየውም አካል ውስጥ ኖ ክሬቸር ማንኛውም ፍጥረታዊ ቢንግ እግዚአብሔር እንዲህ ነው አላለው። እግዚአብሔር በባህሪው ሉዓላዊ ነው፣ ሱፕሪም ነው፣ ባለስልጣን ነው። ባይ ዘ ዌይ ይሄ የእግዚአብሔር ኔቸሩ ነው። ኦቶሪቲ ኢንትሪንሲክ ኦቶሪቲ ውስጥ ወይም በእግዚአብሔራዊ ስልጣን ውስጥ አንድ ነገር እንረዳለን። ኢየሱስ ክርስቶስ ራሱ እንዲሁ ምንድነው? ሉዓላዊ ነው። አንዳንድ ሰዎች እኔ የአብን ፍቃድ ልፈጽም መጥቻለሁ እኔ ራሴን አይደለም ስለሚል እስላሞች፣ ጆባ ዊትነሶች እና አንዳንድ የነገረ መለኮት አስተማሪዎች ኢየሱስ ፍጡር ብቻ ስለሆነ የራሱ ኃይል የለውም፣ ኃይል ከእግዚአብሔር ነው የሚቀበለው ይላል። ኖ ኢየሱስ ራሱ ከስላሴ ውስጥ እንደ አንዱ ትሪኒቲ ወይም ስላሴ ወይም ሱሉስ ከሚል ቃል ነው። ትሪኒቲ የሚለው ቃል ቀጥታ መጽሐፍ ቅዱስ ተያያዥነት ያለው ቃል እንጂ ቀጥታ መጽሐፍ ቅዱስ የሌለ ስም ነው። ይሄ ማለት በአንድ የመለኮት ማንነት ውስጥ የሚገለጥ ሶስት አካልነት አብ፣ ወልድ፣ መንፈስ ቅዱስ ውስጥ ያለ ደግሞ በሶስት ማንነት ወይም ፐርሶናሊቲ ውስጥ የሚገለጥ ነው። እግዚአብሔር ወልድ ሉዓላዊ የሆነ አምላክ ዲቲ ወይም መለኮታዊ ባህሪ ተቀብሏል። ለዛ ነው ኢየሱስ ክርስቶስ ራሱ ዲቫይን ኢንትሪንሲክ ኦቶሪቲ ወይም መለኮታዊ የሆነ እግዚአብሔራዊ ስልጣንን ተቀብሏል። ለዛ ነው በዮሐንስ 1 ላይ በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ተፈጠረ፣ ከሆነ ሁሉ አንዳች ያለ እርሱ የሆነ ነገር የለም። በእርሱ ዘንድም ሕይወት ነበረች፣ ያቺም ሕይወት የሰው ብርሃን ነበረች። ኢየሱስ ጌታ ነው። ኢየሱስ ጌታ ነው ብሎ እዛ ነው በቆላስያስ 1:16 ላይ እግዚአብሔር ቃል ሲናገር እርሱም የማይታየው አምላክ ምሳሌ የሚታዩትና የማይታዩት ዙፋናት ቢሆን ወይም ጌትነት፣ ስልጣናት በሰማይ በምድር ያሉ ሁሉ በእርሱ ምን ብለዋል? ተፈጥረዋል። he the creator one, the express image of the invisible God የማይታየው አምላክ ነጸብራቅ ነው። ታውቃላችሁ እግዚአብሔር ጸሊም የሚል ቃል አለ ዘፍጥረት let us make man ሰውን እንደ መልካችን እንደ ምሳሌያችን እንፍጠር። መልክ የሚለው ቃል ጸሊም የሚል የሂብሩ ቃል ነው። ጸሊም ማለት ኤግዛክት ኮፒ something ወይም የአንድ ሰው ፎቶግራፍ መገለጫ ማለት ነው።
ኢየሱስ ማለት ይላል የማይታየው አምላክ የእግዚአብሔር አምላክ የክብሩ ምንድነው ነጸብራቅ ነው። ለክርስቶስ ኢየሱስ ስትሰግድ ለማይታየው አምላክ ለእግዚአብሔር አብ ትሰግዳለህ። ያንን ኦቶሪቲ ኢየሱስ ተሸክሟል። ዕብራውያን 1:3 ላይ እርሱ የክብሩ መንጸባረቅ የባህሪው ምሳሌ ሆኖ በስልጣኑ ቃልን እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማ ቀኝ ተቀመጠ። እግዚአብሔር አምላክ ዛሬ ይሄ ብርሃን ያገኛችሁ፣ የዚህ ቃል መረዳትና ባለጠግነት ያገኛችሁ። በግርማው ቀኝ what does it mean? ቀኝ አውቶሪቲ ነው። ኤፌሶን 2:6 ላይ በሰማያዊ ስፍራ በመንፈሳዊ በረከት ባረከን፣ በአብ ቀኝ አስቀመጠን። ቀኝ it's authority. You are sitting in the heavenly place in the right hand of Father God. በእግዚአብሔር አብ ቀኝ ተቀምጣችኋል። ስልጣን ተሰጥቷችኋል። ይሄ ስልጣን ደግሞ ከየት መጣ? ኢየሱስ ባለስልጣን ነበረ። አንድ ባለስልጣን ሰው ዴሞንስትሬት ወይ መግለጥ የሚችላቸው ነገሮች አሉ። አንደኛ ኢየሱስ ባለስልጣን ስለነበረ ምን ያደርግ ነበረ? በመሬት ላይ አድቫንቴጅ ይዝ ነበር። ማዕበሉን ወጀቡን ምን አደረገው ይላል? ገሰጸው። ፊዚካል ነገር ላይ ኢየሱስ በአጋንንቶች ስልጣኑን ይገልጥ ነበር። ኢየሱስ በበሽታ ላይ ስልጣኑን ይገልጥ ነበር። ኢየሱስ በሞት ላይ ስልጣን ያለውን ስልጣኑን ይገልጥበት ነበር። እዛ ነው ማርቆስ 4:39 ላይ ማዕበሉ ምን በላለው? ጸጥ በላለው። ዛሬ በህይወታችሁ የተነሳ ማዕበል ጸጥ እንዲል አዛለሁ። አሜን። ማንኛውም ማዕበል ማቆም የሚችል ኃይል በክርስቶስ ውስጥ አለ። ሁለተኛ ሉቃስ ላይ በሰይጣን ላይ ሉቃስ 4:36 ርኩስ መናፍስትን በስልጣን ቃል ምን አደረገ? አስወጣ። he rebuked them and he cast out every demons. you have ደግሞ መጣለሁ እናንተም ደግሞ ይሄ ስልጣን ተሰጥቷችኋል። ዮሐንስ 11 ላይ አልዓዛርን ከሞት ምን አለው? ናውጣ። ዛሬ አንድ ብዬ እንደዚህ ልጸልያለሁ። በኢየሱስ ስም ስልጣን የሞተው ነገራችሁ ዛሬ መውጣት ይጀምራል፣ መነሳት ይጀምራል፣ በትንሣኤ ኃይል ሪሊዝ ማድረግ ይጀምራል። አሜን። how wonderful። አጋንንቶች ምን ያደርጉት ነበር? እውቅና ይሰጡት ነበር። ማርቆስ 1:4 ላይ አንተ የእስራኤል ቅዱስ የእግዚአብሔር ቅዱስ ያለ ጊዜያችን መጣል ብለው ለመኑት ይላል። ጂሰስ have authority አድቫንቴጅ የሚያደርግ ነበር። ዘፍጥረት 3 ላይ የሰው ልጅ በእግዚአብሔር አምሳልና ምሳሌ ከተፈጠረ በኋላ በኤደን ገነት ይኖር ነበር ይላል። ሄሎ እኔ ጋር ናችሁ? በኤደን ገነት እየኖረ ያለ የሰው ልጅ ምን አደርግ ተብሎ ተሰጠው? ዴሊጌቲቭ ኦቶሪቲ በምድር ላይ በሚበሩት አዋፋቶች ላይ በባህር ውስጥ ባሉት አሳዎች ግዛ አስተዳድር ብሎ እግዚአብሔር ሰጠው። ከዛስ እግዚአብሔር በዘፍጥረት 3 በሔዋን አማካኝ ላይ ያንን ኦቶሪቲ አጣ። ማን? አዳም። ከዛ በፊት አኒማልስ በማን ስም ነበር የሚወጡት? በአዳም እንስሳቶች። አዳም ገዢ ነበር። ታፍ ዶሚኒየን ራዳህ የሚል የህብሩ ትርጉም አለ። ራዳህ ማለት ገዢነት ማለት ነው። ራዳህ ማለት ማስተዳደር ማለት ነው። ራዳህ ማለት ኦቨርዌልም መቆጣጠር ማለት ነው። ያንን ነገር ስላጣ ኢየሱስ ምድርን ለመበጀት በአንተና በሴቲቷ ዘር መካከል ምን ሆናለሁ አለው? ጠላትነትን አደርጋለሁ። የሴቲቷን ዘር ሆኖ ለመምጣት ሲል ምን ከመላእክት አንሶ ተወለደ። ፈንክሽናል ሰቦርዲኔሽንን ፋንክሽን ማድረግ ጀመረ። አያችሁ የሰው ልጅ
ኢየሱስ እንጂ ራሱ ኢየሱስ ምን አለ ነው ዘላለማዊ ነው። አብርሃም አንተ 50 ዓመት ያልሞላ ሰው እንዴት ከአብርሃም ከአባታችን ትበልጣለህ ሲሉት እኔ አብርሃም ከመፈጠሩ በፊት እኔ ነበርኩኝ። ወዳዲት ምን ዘፍጥረት ኤክሲደስ ወይም ዘጸአት 3:14 ላይ ሙሴ ማን ብዬ ልንገራቸው ስምህን ሲለው አያም ዋት አያም እኔ ነኝ። መጽሐፍ ቅዱስ ሲናገር ሁለት አይነት ኦቶሪቲ እንዳለ ከተነጋገርኩ በኋላ ሁለተኛው ዴሌጌቲቭ ኦቶሪቲ ይባላል። ዴሌጌቲቭ ኦቶሪቲ ምን ማለት ነው? በአንድ ሱፕሪም ወይም የበላይ በሆነ ነገር መሾም። አረዚህ ቤት ውስጥ ዛሬ የተሾመ ሰው አለ። አሜን። ፖሊስ ኦፊሰርን አንድ ጊዜ አምጥተን ሹመናል እንለዋለን። ያ ሰውዬ ከዛ በፊት ተራ ሰው የሰፈር ሰው ነበረ። ከዛ በኋላ ግን ያንን በመንግስት ከተሾመ በኋላ ፖሊስ ኦፊሰር ሆነ። ከባድ ሰው ነው ያ ሰው። እኔ ጋር ናችሁ? ፖሊስ ኦፊሰር የተሾመው በመንግስት ነው። እዚህ ቤት ውስጥ አንድ ሰው በክርስቶስ ኢየሱስ የተሾመ ሰው አለ። የምድር ጨው እንዲሆን ምድርን እንዲፈታ። ለዛ ነው ቅድም እንዳልኳችሁ ብዙ ሰው የእግዚአብሔር ልጅ ሆኖ ሳለ ሰማያዊ በረከት ተካፋይ ሆኖ ሳለ ባለስልጣን ሆኖ ሳለ ብዙ ሰው ምን ውስጥ ነገር ውስጥ ነው ያለው ብትሉ ወገኖቼ ብዙ ሰው ህዝብ ዕውቀት ከማጣቱ የተነሳ ጠፍቷል። አንድ ታሪክ ላወራችሁ። ይሄ ታሪክ ብዙ ሰዎች ያወሩታል። ሰውየው የባቡር ትኬት ከፍሎ አንድ አገር ከባቡር ወደ ባቡር እየሄደ ነው። ሰውየው የሚያውቀው የባቡር ትኬቱ ምግብ ወይም አኮሞዴሽኑን እንዳላጠቃለለት ነው የሚያውቀውና ተወሰነ ቆሎ ምናምን ይዟል። ሰውዬ ተሳቆ ገብቶ ምን ያደርጋል? ቆሎ ለመብላት ይፈልጋል። ከዛ ጠዋት ላይ እባካችሁ ቆሎ አለቀበት፣ የመርከብ ጉዞ በጣም ረጅም ነው፣ እንዴት ይሻለኛል አለ። ያንን ነገር ሲለው አልሰማህም፣ አላወክም። የመርከብ ትኬትህ ምግብህን፣ አልጋህን፣ ሁሉ ነገርህን አኮሞዴሽኑን ያሟላል። ለዛ ነው ብዙ ሰው እግዚአብሔር በክርስቶስ የሰጠውን ነገር እና በመስቀል ላይ የተሰራለትን ስራ ስለማያውቅ ይንከራተታል። ባለስልጣን መሆኑን ስለማያውቅ ይንከራተታል። ለዛ ነው ይሄ ህዝብ እናንተ እኔ ወገኖቼ ሆነን በክርስቶስ የሰጠንን ባለስልጣንነት ተጠቅመን የአማኝነት ስልጣናችንን ተጠቅመን ለቤተሰቦቻችን መፍትሄ፣ ለወንድሞቻችን መፍትሄ፣ ለእህቶቻችን መፍትሄ፣ ለትውልዳችን መፍትሄ። አምላኩን የሚያውቅ ህዝብ ምን ይላል? ይበረታል። በእግዚአብሔር ቃል የተማረ ህዝብ ይመረታል። አሁን ብዙ ክርስቲያን ራሱን ማን እንደሆነ አያውቅም። ሰውን ሁሉ ምን አለ ጳውሎስ? በክርስቶስ እናውቃለን። አንድ ሰባኪ ዛሬ ማነህ ብሎ ይሰብካል። ስሙኝ ልብ ብላችሁ፣ ማነህ? ድካምህ የአንተ ውጤት አይደለም፣ አንተ አይደለህም። ጳውሎስ ምን ይላል? የምወደውን የማላደርግ ከሆነ የማልወደውን እማደርግ ከሆነ በእኔ ያለው ኃጢአት እንጂ እኔ አይደለሁም። በውስጥ ሰውነቴ በእግዚአብሔር ሕግ ደስ ይለኛል ይላል። አሁን ብዙ ሰው እኔ ነኝ ብሎ የሚቀበለውና ሰዎችም ናችሁ የሚሉን ድካማችንን፣ ሽንፈታችንን፣ ውድቀታችንን የኃጢአት ይሄ የእናንተ ማንነት አይደለም። እናንተ በክርስቶስ ኢየሱስ ዳግም ስትወለዱ የእግዚአብሔር ልጆቹ ናቸዋል። እኔ በክርስቶስ ኢየሱስ በሉ የእግዚአብሔር ልጅ ነኝ። ሁለተኛ ቆሮንቶስ 5:17 ላይ ማንም በክርስቶስ ቢሆን ምንድነው? አዲስ ፍጥረት ነው። አሮጌው ነገር ሁሉ ምን ብሏል?
እናንተ እኔ በሉ እስቲ እኔ እግዚአብሔር ልጅ ነኝ። አራሜ ከእንግዲህ በኋላ ሰዎች በሚያውቋችሁ ራሳችሁን አትወቁ። ጳውሎስ ምን አለ? በእምነት እንጂ በማየት አንመላለስም ይላል። we walk by faith not by sight። ሰዎች በሚሏችሁ መንገድ መመላለስ ከጀመራችሁ it's done። ሰዎች ያሏችሁ ናችሁ። ኖ የእግዚአብሔር ቃል ያላችሁ ናችሁ። እናንተ የእግዚአብሔር ቃል ምን ይላችኋል? እናንተ በክርስቶስ ባለጠጎች ተደርጋችኋል። ለዛ ነው መጽሐፍ ቅዱስ በማቴዎስ 28 ላይ ሳምንት መጣበታለሁ። ስልጣን በሰማይና በምድር ተሰጠኝ፣ በተሰጠኝ ስልጣን ምን አርኳችሁ? I give you your authority። I commission you። ሂዱ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያድርጉ። this is Christianity የሆነ ቸርች መተህ ተሳትፈህ የምትሄድበት ጉዳይ አይደለም። ጨው ገዝተህ የምትሄድበት ጉዳይ አይደለም። ዘይት ይዘህ የምትሄድበት ጉዳይ አይደለም። ውሃ የምትጠጣበት ጉዳይ አይደለም። ክርስቲያኒቲ is authority። ክርስትና ስልጣን ነው። ክርስትና ራስን ማወቅ ነው። በክርስቶስ የሆንከውን ክርስትና በክርስቶስ የሆንከውን ነገር ገልጠህ ጨውና ብርሃን ለዓለም መሆን ነው። በክርስቶስ ኢየሱስ ኔሽንን የሚያስለቅቅ ትውልድ እግዚአብሔር ይፈልጋል። ለቤተሰቦቻችሁ መፍትሄ ሲጸልዩ መፍትሄ አጋንንቱን መምታት የዘር ማንዘር ነች። አባትሽ መከለ ነው። በአባትሽ ጀርባ እባብ አለ። አው እና እባቤ እንዲወጋልኝ እየሄድኩኝ ነው ምናምን የሚሉ ሰዎች አሉ። come on how could you are a child of God። አንቺ እኮ እግዚአብሔር ቤተ መቅደስ ነሽ። አንቺ መንፈስ ቅዱስ ማደሪያ ነሽ። በአንቺ ውስጥ እኮ ክርስቶስ አለ። ጆን አሌክሳንደር ጁሌክ የሚባል in the history of Canada revival ሳውዝ አፍሪካ ውስጥ የነበረ ሰው ምን ይላል? Christ work with me። Christ በእኔ ይኖራል። ቆላስይስ 2:16 የክብር ተስፋ የሆነው ክርስቶስ በእናንተ ውስጥ ይኖራል። the hope of glory Christ ይኖራል። Christ the heaven the earth subdue ያደረገ ጌታ። አረ አሜን። ነገርን የሚቀይር አቅም ፖቴንሻል ኃይል ይዘን እየተሰቃየን ነው። ንስር እንደ ዶሮ መኖር ከጀመረ ምን ዋጋ አለው? እናንተ በወደዳችሁ በክርስቶስ ከአሸናፊዎች በላይ ትበልጣላችሁ። በሲስተሙ ላይ በፖለቲካል ሲስተም የዚህ ዓለም ገዢዎች ናቸው እየገዙት ያሉት። ነገርን መቀየር የምትችሉት እናንተና እናንተ ብቻ ናችሁ። ለፋሚሊያችሁ ካህናቶች ናቸው። በወደደን ከኃጢአታችን በደሙ ላጠበን ለአባቱ መንግስትና ካህን ላደረገ የተወለደ ትውልድ ቅዱስ ሕዝብ የተመረጠ የርስቱ ወገን። አረ በእግዚአብሔር ካማን አይንህ ይከፈት፣ አይናችሁ ይከፈት፣ ራሳችሁን እዩ። ስሚዝ ዊግልወርዝ የሚባል ሰው ምን ይላል? ውስጤ ይላል ከውጪ 1000 ጊዜ ስትሮንግ ነው። እኔ ማለት የእግዚአብሔር ቃል ያለኝ ነኝ። አሁን ኔሽንን መቀየር የሚችል እግዚአብሔር ሰጥቶን አዳም ሎስት ያደረገውን ኦቶሪቲ በክርስቶስ ተሰጥቶን አዳም ግዛ ምድርን አስተዳድር ተብሎ በዘፍጥረት ላይ ታስበው ዘንድ ምሳሌ አሜን መዝሙር 8:6 ላይ ታስበው ዘንድ ሰው ምንድነው? በጥቂቱ ከመላእክት አሳነስከው፣ በእጆችህ ስራዎች ላይ ሾምከው፣ የክብርና የምስጋናን ዘውድ ሰጠኸው። ታስ ዩ እኔ ነኝ በሉ እስቲ። ፓስተር የሆነ ነገር ጀምሬ ነበር አልሄድልኛል። ፓስተር ሰራተኛ ምረጥልኝ። አረ በጌታ በኢየሱስ ስም እናንተ you have a spirit of discernment. you have ነገርን የመቀየር ኃይል አላችሁ። ሌሎቹ አይነግሯችሁም። እናንተ የሆናችሁትን ነገር እንድታውቁና እንድትኖሩ ነው እግዚአብሔር የሚፈልገው።
የዳይፐር የመቀየር ህይወት ይብቃል። ራሜ ለኔሽን የሚበቃ ትውልድ ይነሳ። ለምድሪቷ ብርሃን የሚሆን ትውልድ ይነሳ። ስላልደወለልኝ ፕሮግራም መጥቻ አልበራም ሚል ትውልድ ጋር እኔ አሁን አልኖርም። ለእግዚአብሔር መንግስት የሚበቃ ይሄ እኮ አስዋይለው ምናምን በቃ ያስፈልግም ማለት ነው ብሎ መሄድ አይደለም። ኔሽንን የሚቀይር ትልቅ መልእክት ይዘን ጥቂቶች ይሸፍኑናል። ምንም የማያውቁና ትራሽ በሆነ ነገር አዌክ ብርሃንሽ በርቷልና ተነሽና አብሪ። እስቲ አበራለሁ በሉ እስቲ